ሰላም ጤና ይስጥልን ክቡራት ተመልካቾቻችን ከአፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። ዜናዎቹ ወደ እናንተ ማድረሰው ኤፍሬም ታጠቅነኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ቆዩ። ኃላፊነታቸውን በመጠቀም ከዝጋ አካውንት ላይ ከ1 ሚሊዮን ብር በላይ ወጪ ያደረጉት የባንክ ሰራተኞች በእስራት ተቀጡ። የቦረና ዞን ፖሊስ ወንጀል ምርመራ ክፍል መግለጫ እንዳመለከተው አንደኛ ገልገሎ ቀንጨሮ፣ ሁለተኛ አብዲሳ ከበደ፣ ሶስተኛ ጉቱ ንጋቱ፣ አራተኛ ገመዴ ሚኤሶ፣ አምስተኛ ካሳ ግርማ፣ ስድስተኛ በሺ ሞቱማ፣ ሰባተኛ መክብብ ቡልቡላ ሙያቸውን በመጠቀም የማጭበርበር ወንጀል መፈጸማቸው ተገልጿል። ሰባቱ ግለሰቦች በቦረና ዞን ያቤሎ ከተማ ያያ ቀበሌ የሚገኝ አንድ ባንክ ውስጥ ተቀጥረው የሚሰሩ ባለሙያዎች ናቸው። ሰራተኞቹ የተሰጣቸውን እምነትና ኃላፊነት ወደ ጎን በመተው የሥራ ኃላፊነትና ሙያን በመጠቀም ለያቤሎ ከተማ ለሚሰራ ትምህርት ቤት ከኦሮሚያ ትምህርት ቢሮ የተመደበና ፕሮጀክቱን በሚያንቀሳቅሰው ኮንትራክተር ስም በየ3 ወሩ የሚታደስ የዝግ ባንክ አካውንት ውስጥ ያለ 1,093,600 ብር የደንበኞች አገልግሎትና ሽያጭ ክፍል ኦፊሰር በሆነው በሶስተኛ ተከሳሽ ጉቱ ንጋቱ ትዕዛዝ የተዘጋው ሂሳብ አካውንት እንዲንቀሳቀስ ተደርጓል። በሁለተኛ ተከሳሽ አብዲሳ ከበደ አማካኝነት እንዲጸድቅ ተደርጎ ከ1 ሚሊዮን ብር በላይ ወጪ በማድረግ ወደ ሶስተኛ ተከሳሽ ጉቱ ንጋቱ አካውንት ገቢ መደረጉን የቦረና ዞን ፖሊስ የወንጀል ምርመራ ክፍል መግለጫ አመላክቷል። በተጨማሪም የፕሮጀክቱን ተቀማጭ ሂሳብ በየ3 ወሩ በሚታደስ ፍቃድ እንዲንቀሳቀስ ፍቃድ ከተሰጠው ኮንትራክተር የግል አካውንትም 400,000 ብር ወደ ስድስተኛ ተከሳሽ በሺ ሞቱማ ገቢ እንዲደረግ በሰባተኛው ተከሳሽ መክብብ ቡልቡላ ኦዲት ተደርጎ የጸደቀ በማስመሰል ከፍተኛ የሆነ ምዝበራ መከናወኑን በምርመራና የኦዲት ግኝት ተረጋግጧል። በዚህ መሰረት አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያና ከአሰራር ደንብ ውጭ ተቀማጭ ገንዘብ እንዲንቀሳቀስ በማድረግ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሾች ደግሞ የተንቀሳቀሰውን ሂሳብ ወደ ግል አካውንቶች እንዲገቡ በመፍቀድ በማጽደቅና ከመመሪያ ውጭ የተሰራን አሰራር ሪፖርት ባለማድረግ ወንጀል በፖሊስና በአቃቢ ሕግ ጉዳያቸው ጠርቶ በማስረጃ ተረጋግጦ ለኦሮሚያ ጠቅላይ ፍርድ ቤት ደቡብ ቅርንጫፍ ተልኳል። ሰባቱ የባንክ ሰራተኞች ላይ በስልጣንና ሙያ በመገልገል ምዝበራ ወንጀል ክስ ተመስርቶባቸዋል። ክሱን ሲከታተል የነበረው የኦሮሚያ ጠቅላይ ፍርድ ቤት ደቡብ ምድብ ችሎት ሰሞኑን በዋለው ችሎት አንደኛ ተከሳሽ በ9 ዓመት ከ8 ወር፣ ሁለተኛ ተከሳሽ በ8 ዓመት ከ2 ወር እስራት፣ ሶስተኛ ተከሳሽ በ6 ዓመት ከ8 ወር እስራት፣ አራተኛ ተከሳሽ በ6 ዓመት ከ4 ወር እስራት፣ አምስተኛ ተከሳሽ በ3 ዓመት ከ9 ወር እስራት፣ ስድስተኛ ተከሳሽ በ1 ዓመት ከ3 ወር እስራት፣ ሰባተኛ ተከሳሽ በ1 ዓመት ከ2 ወር እስራት እንዲቀጡ የወሰነባቸው ሲሆን ሰባቱም ተከሳሾች በተጨማሪ 3,000 ብር የተወሰነባቸው መሆኑን የምርመራ ክፍሉ በላከው መግለጫ አመላክቷል። የታዋቂው ኮሜዲያን ወንደሰን አውራሪስ የቀብር ስነ ስርዓት መቼ እንደሚፈጸም ተገለጸ። በቀልድና በበጎ ስብዕናው የሚወደደው ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ይታወቃል። የዚህ ታላቅ የኪነ ጥበብ ሰው የቀብር ስነ ስርዓት የሚፈጸምበት ቀንና ቦታ የተገለጸ ሲሆን በዚህም መሰረት የቀብር ቀን ሐሙስ ታኅሳስ 24 ቀን 2018 ዓ.ም የሚፈጸም ሲሆን የቀብር ስፍራው ደግሞ ቅድስት ሥላሴ ካቴድራል መሆኑ ተገልጿል። ኮሜዲያን ወንደሰን አውራሪስ በሕይወቱ ሙሉ በሳቅና በቀናነት የታጀበ ስብዕና የነበረው ሲሆን ስራዎቹም በመድረክና በቴሌቪዥን ብዙዎችን ሲያዝናና እንደነበር የሚታወቅ ነው። ወዳጅ ዘመዶቹ፣ የጥበብ ቤተሰቡና አድናቂዎቹ ሁሉም በቀብር ስነ ስርዓቱ ላይ በመገኘት የመጨረሻ ክብር እንዲሰጡ በማለት የቀብር አስፈጻሚ ኮሚቴው አሳውቀዋል። ለብዙ ዓመታት በሳቅ ሲያጠምቀን የኖረው ኮሜዲያን ወንደሰን እንደ ምንጮች ዘገባ በድንገተኛ የልብ ህመም ምክንያት ባለፈው እሁድ ጧት ሕይወቱ ማለፉ የሚታወስ ነው። በመዲናዋ ግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ከፊታችን ሐሙስ ጀምሮ ተግባራዊ ይደረጋል ተባለ።
ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖረውን ማንኛውንም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩ ተገልጿል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዚያ ያረካ ግብር ከፋይ ከንቲባ ጽሕፈት ቤት ማንኛውንም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር መዘርጋቱን ነው የከተማ አስተዳደሩ ከንቲባ ጽሕፈት ቤት ያስታወቀው። በዚህም መሰረት የሚስጥር ጥቆማ የሚሰጥበትን ነጻ የጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር ወደ ተግባር ይገባልም ተብሏል። በመሆኑም ከመጪው ሐሙስ ዳር 25 ቀን 2018 ዓ.ም ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘን ቅሬታ አመራሩ ተቀብሎ የሚያስተናግድ መሆኑን በመረዳት በከንቲባ ጽሕፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ማቅረብ የሚችሉ መሆኑን የከተማው አስተዳደር አስታውቀዋል። ክቡራት ተመልካቾቻችን ለሰዓቱ ይዘንላችሁ የቀረብነው ዜናዎች የሚመስሉ ነበር። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች ሊደርሷችሁ ማድረግ ትችላላችሁ። ዜና ያደረስኩት እኔ ፍሬም ነበርኩኝ። መልካም ጊዜ